ዋው በጣም የምትወዱት ለፊቶቻችን ማክስ አሰራር ዛሬ ይዤላችሁ መጥቻለሁ ማለት ነው። እንዴት እንደምትወዱት ብታዩ ከምን እንደሰራኝ አሳያችኋለሁ ማለት ነው። እንደምትመለከቱት ይህንን የሚመስል ማክስ ለፊቶቻችን ለማህዳት ላስቸገራችሁ፣ እንዲሁም ነጠብጣብ ፊቶቻችን ላይ ለወጣ፣ እንዲሁም ብጉር ወጥቶ ጥቁር ቦታ ላይ ለቀረው እንደዚህ አይነት ማክስ በጣም ይጠቅማል ማለት ነው። እንደምትመለከቱት ያለምንም ነፃ የሆነ ማክስ ነው ማለት ነው። ምንም ኬሚካል የሌለው ጽድ ያለ ነው ማለት ነው። ፊቶቻችሁ ላይ ብታደርጉ ራሱ ፊቶቻችሁን አያበላሽም ማለት ነው። ብጉር ያጠፋላችኋል። እንዲሁም ማዳት በዘይት ምክንያት ኩሽና ብዙ ጊዜ ለምንሰራ ልጆች ነጠብጣብ ጥቁር በአይን ፊት ለፊታችን ላይ እንዲሁም በጉንጫችን አጠገብ እንዲሁም ከላይ በአይኖቻችን ስር ውስጥ ጥቁር ይወጣል ማለት ነው። ለዛ የሚጠቅም ማክስ ነው ማለት ነው። እንዴት እንደሰራውኝ ከምን እንደሰራውኝ እስከ መጨረሻ አሳያችኋለሁ ማለት ነው። እንደምትመለከቱት ይህንን ይመስላል ማለት ነው። አብራችሁ ከኔ ጋር እንድትከታተሉ በአክብሮት ጋብዣችኋለሁ ማለት ነው። ውድ ቤተሰቦቻችን በጣም ተወዱታላችሁ። እንደምትመለከቱት ይህንን ይመስላል ማለት ነው። አሳያችኋለሁ። እስከ መጨረሻ ተከታተሉ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ቦታ እግዚአብሔር ሙሉ ሰላም ጸጋ ይብዛላችሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንደምትመለከቱት ዛሬ ይዤላችሁ የቀረብኩት ለፊታችን እንዴት አድርገን ማክስ እንሰራለን፣ ፊቶቻችን እንዴት እናጸዳለን። ብዙ ጊዜ ፊቶቻችን ከስር ላይ ከቅንድባችን ስር እንዲሁም ከጉንጫችን በላይ በኩል ጥቋቁር ብዙ ጊዜ ይወጣል። ጉንጫችን ላይ አንዳንድ ነጠብጣብ ለሚወጣላችሁ ለሚያስቸግርላችሁ ለእናንተ በጣም ጥቅም የሆነ ማክስ ነው ይዤላችሁ የቀረብኩት። አንደኛ መጣው ሱካር አለኝ፣ ዱቄት የበቆሎ ዱቄት አለ፣ እንዲሁም ሎሚ አለ፣ እርድ አለ። በዚህ እንዴት አድርገን ማክስ እንሰራለን የምንለው ነገር ነው ማለት ነው። በጣም ትወዱታላችሁ ብዬ አስባለሁ። እኔን የጠቅመኝ ነገር ደግሞ እናንተንም ይጠቅማል። ሱካር በምንጠቅም ጊዜ ሱካር ለፊቶቻችን በጣም ጥሩ ነው ማለት ነው። ያላሳለሳል ፊቶቻችን እንደ ህፃን ቆዳ ያደርጋል ማለት ነው። ቆዳቻችን ሱካር ብዙ ጊዜ ስንጠቀም ቆዳቻችን ያላሳልሳል። እንዲሁም በሎሚ ጋር ጨምራችሁ እርድ ተጠቅማችሁ ስታደርጉ ፊቶቻችን በጣም ያላሳልሳል። በቃ ብዙ ጊዜ ፊቶቻችን ጭምድድ ልል ይችላል፣ ሊበላሽባችሁ ይችላል። ብዙ ጊዜ መጠቀም ያለባችሁ ሱካር በጣም ጥሩ ነው። ሎሚም እንዲሁም እርድ እንዲሁም ዱቄቱም እንዲሁም ይጠቅማቸዋል ማለት ነው። ለዛ ይጠቅማቸዋል ብዬ አስባለሁ። እኔን የጠቀመኝ ነገር ደግሞ እናንተንም እንደምጠቅም ተስፋ አድርጋለሁ። ወደ አሰራሩ እንሂድ አብረን። እሺ ቤተሰቦቼ ይሄው መጥቻለሁ ማለት ነው። ወደ አሰራሩ ልሄድ ነው። አሁን ሱካር ተጠቅሜያለሁ ማለት ነው። በእንትን ላይ እንደምትመለከቱት በንጹህ እቃ ላይ ሱካር አድርጌያለሁ። ሱካር ካደረኩኝ በኋላ ውሃ ልጠቀም ማለት ነው። ትንሽ ወተት ጨምራለሁ ማለት ነው። ወተት ለፊቶቻችን በጣም ጥሩ ነው ማለት ነው። ፍሬሽ ወተት ነው ማለት ነው። ወተት እጠቀማለሁ። ከዛ በኋላ ወተት ሱካርና ወተት እንዲቀላቀል አድርገዋለሁ መተዋለሁ ማለት ነው። ከዛ እንደዚህ ካደረኩኝ በኋላ አሁን ደግሞ ዱቄት ጨምሬያለሁ ማለት ነው። ወተት፣ ሱካር፣ ዱቄት እና እንደምትመለከቱት በደንብ ተመሳሳላችሁ ማለት ነው። እሳት ላይ ከምናደርግ በፊት ከማድረጋችን በፊት እናደርገዋለን። እዚህ አዋህደን አስተካክለን ነው እሳት ላይ የምንጨምረው። አንድ ላይ እንዲሆን በደንብ እንመታለን ማለት ነው። ሱካሩ እንዲል ነው ማለት ነው የሚያደርገው ሱካሩና እንደምትመለከቱት እርድ ጨምሬያለሁ ማለት ነው። አሁንም እርድም በተጨመርኩኝ ወዲህ ማለት ነው በደንብ እንመታዋለን ማለት ነው። እንዲቀላቀልልን ሶስቱን እንዲዋህድልን ስለምፈልግ ማለት ነው።
እንደዚህ ካደረኩኝ በኋላ አንድ ደግሞ የምጨምረው ነገር ሎሚ ነው ማለት ነው። ግማሽ ሎሚ ነው የምጨምረው። ግማሹን ብቻ ሎሚ እጠቀማለሁ ማለት ነው። ሎሚ ሲያደርግ ደግሞ በራሱ ጊዜ ይወፍራል ማለት ነው። እሳት ላይ ሳልጨምር በራሱ ጊዜ እንትን ይላል ማለት ነው። ጨምቃችሁ ሎሚን ትጨምሩታላችሁ። ሎሚ ያለው ነገር ስኳር ያለው ነገር በጣም ጥሩ ነው ማለት ነው። ሎሚ ለብዙ ነገር እንደሚጠቅም ታውቃላችሁ። እና ሎሚ ሲጨምር እንደሚሆን ነው በራሱ ጊዜ ነው የሚወፍረው ማለት ነው። አሁን እዚህ ውጭ ላይ የወፈረ ትንሽ እሳት ላይ ደግሞ ለብ አድርገን የምናወጣው ብዙም እንትን አናደርግም። እንደምትመለከቱት እንደዚህ እየሆነ ነው ማለት ነው እየሄደ ያለው። በደንብ ካዋህድን በኋላ እሳት ላይ ትንሽ እንባለን ማለት ነው። ሳናበዛ እሳቱን ቀስ አድርገን እና እንደምትመለከቱት እሳት ላይ አድርጌያለሁ ማለት ነው። ቀስ አድርጌ እንትን አደርጋለሁ ማለት ነው። እንትን አናደርግም ማለት ነው። እጃችን እንትን እናደርግም እስከምል ድረስ እንብላችሁ እንታማስሉታላችሁ ማለት ነው። ካቆመን ይበላሻል። እሳት ላይ አድርጋችሁ ዝም ብላችሁ ታዋህዶታላችሁ ማለት ነው። ካቆማችሁ እንዳይበላሽ ሁለት አይነት እንዳይሆን እንደዚህ ታማስሉታላችሁ ቶሎ ቶሎ ማለት ነው። ለምን እንዳይበላሽብን ማለት ነው። ያው እንደምትመለከቱ እንደዚህ ሆኗል ማለት ነው። ከዛ በኋላ ቶሎ ነው የሚያወጣው ማለት ነው። አላበዛም። ያው ጨርሻለሁ ማለት ነው። ቶሎ አወጣለሁ ማለት ነው። እንዳይጠጣው ውሃውን በጣም ነው ደግሞ ሽታው የሚያምረው። አሁን እሳት ላይ አድርጌ አውጥቻለሁ ማለት ነው። ቶሎ ነው ያወጣሁት እንደምትመለከቱ ዋው ነው ማለት ነው። ይሄ ዋው እንዴት እንደሚያምር ይታዩ። ሁለት አይነት አልሆነብኝም። ቶሎ ነው ያወጣሁት ማለት ነው። እንዳይበላሽ ስለፈለኩኝ ቶሎ አውጥቼ ይኸው እንደምትመለከቱ እንዴት እንደሚያምር ማለት ነው። ይሄኛውን ለሁለት ቀንም ልታቆዩ ትችላላችሁ። ለሳምንት ልታቆዩ ምንም አይነት አይበላሽም። ለምን ሎሚ ያለ ነገር ስለሆነ በፍሪጅ ውስጥ አስቀምጣላችሁ። በንጹህ እቃ ላይ በፍሪጅ ውስጥ አስቀምጣችሁ መጠቀም ትችላላችሁ። ይሄንን በምትጠቀሙት ሰዓት ደግሞ ተኩል ደቂቃ ሊሆን ይችላል፣ 40 ደቂቃ ሊሆን በቃ በዛን ሰዓት ተቀብታችሁ ታስቀምጡታላችሁ። በራሱ ጊዜ ሲደርቅ ደግሞ ትታጠባላችሁ ማለት ነው። አሁን ደግሞ እቃ ላይ አድርጌ ደግሞ አሳያችኋለሁ ማለት ነው። በቃ ይሄ በጣም ጥሩ ነው ማለት ነው። ለፊቶቻችን ጸድ አድርጎ ያጸዳል ፊቶቻችን ማለት ነው። ውድ ቤተሰቦቼ በጣም ትወዱታላችሁ። ውድ ቤተሰቦቼ እንደምትመለከቱት በንጹህ እቃ አድርጌያለሁ ማለት ነው። ዋው ነው ማለት ነው። በጣም ያምራል። በጣም ጸድ ያለ ማክስ ነው ማለት ነው። እንደምትመለከቱት ይሄንን ይመስላል። እና ይሄንን ለፊቶቻችን ብንጠቀም ብዙ ጊዜ ማዳስ ሲያስቸግረን፣ ጥቋቁር ሲያስቸግረን በቃ ቤት ውስጥ የምንጠቀመው ነገር እያለ እንዴት አድርገን እናጠፋለን ለምንለው ለዛ በጣም ምርጥ ነው ማለት ነው። እንደምትመለከቱት ይሄንን ይመስላል። ጽድ ያለ ነው። እርድ፣ በቆሎ ዱቄት፣ ሎሚ፣ ሱካር ብቻ ነው። ሌላ ነገር የሚያስቸግር እንትን የሚለን ነገር ምንም የሚጠይቀን ነገር የለም። በዚህ በአራቱ ነገሮች ይሄንን ትጠቀማላችሁ። ወተት ቤት ማንኛውም ቤት ፍሬሽ ወተት አይጠፋም ብዬ አስባለሁ። በዛ ተጠቀሙት ማለት ነው። በጣም ትወዱታላችሁ። ተጠቅማችሁ ለውጡን ነገር ማለት ነው። በጣም ምርጥ ነው። እኔ ራሴ ብዙ ጊዜ የምጠቀመው ነገር ነው። አንዳንዴ ብጉር ወጥቶ ቦታው ሲጠቋቅር እንደዚሁም ደግሞ ዝም ብሎ ጥቁር የሚወጣ አለ ማለት ነው። ለዛ ነገር ይጠቅማል። ፊቶቻችን ብቻ ሳይሆን ጥቁር ላይ ያለበት ቦታ የትኛውም ቦታ ካለ ምናልባት ልትጠቀሙ ትችላላችሁ። ምናልባት በጉልበት አጠገብ እግሮቻችን ላይ ምናምን በቃ ጥቁር ካለ ይሄንን ተቀቡት ማለት ነው። በጣም እንትን ያደርጋል ማለት ነው። ጥቁሩን በጣም ነው የሚያጠፋልን ጽድ አድርጎ። ከዛ በኋላ ካደረጋችሁ በኋላ ደግሞ በሳሙና ከ30 ደቂቃ በኋላ እሱን ካወጣችሁት በኋላ በሳሙና በጣም ጽድ አድርጋችሁ 3-4 መልሳችሁ በሳሙና ታጠቡት ማለት ነው ፊቶቻችሁን። ከዛ በኋላ ፊቶቻችሁን ማታ የምትቀቡ ከሆነ እንደዚሁም ፊቶቻችሁን ጽድ አድርጋችሁ በሳሙና ታጠቡ በደንብ ማለት ነው። ከዛ በኋላ ደግሞ ለውጡን ታያላችሁ ማለት ነው። ሳትቀቡ በፊት
እንትን አድርጉ ማለት ነው። ፊቶቻችሁን በደንብ ጽድ ያለ መሆን አለበት። ከዛ በኋላ ትቀባላችሁ። ከዛ በኋላ ደግሞ መልሳችሁ በደንብ ታጠቡት ማለት ነው። ከዛ በኋላ ለውጡን ታያላችሁ ማለት ነው። ቤተሰቦቼ በጣም ጠቃሚ ነገር ነው። ቤት ውስጥ ያለ ነገር ነው። የትም አልሄድኩም፣ ከየትም እንትን አላልኩም። በጣም ትወዱታላችሁ ብዬ አስባለሁ ማለት ነው። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለጓደኞቻችሁም እንዲሁም ይጠቅማችኋል ሼር አድርጉ ማለት ነው። ቤተሰቦቼ በጣም ጠቃሚ ነገር ስለሆነ እናመሰግናለን ስለ ቆይታችን እናመሰግናለን። መልካም ቆይታ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።